ኤፍሬም አብርሽ እኮ ማለት ነው። ነገ ደግሞ ሌላ ብትመጣ እኮ ኤፍሬም እንትናን ይችን ሄርሜላን ገለል አድርጎ ደግሞ ከሌላ ዋጋ ነው የሚሆነው። የወንድምን ባህሪ እያወክ ነገ ደግሞ ተመጣች እሷን ሸርተት ያደረግና ደግሞ ሌላ ዋጋ ይሆናል። እናቴ እሱ ጣጣ የለበትም። ትክክል። ትናንትና ባወካት ልጅ እኔን ቀየርከኝ። አብሬህ ኖርኩ አብሬህ ያደግኩ ወንድሜን ትናንትና ባወካት ልጅ እንዴት ትቀየረኛለህ ነው እያለው ያለው ኤፍሬም። በጣም ትክክል ነው። ነገ እሷንም ይቀይራታል። ዝም ብለህ ተመልከት። ትክክል ኤፋ፣ ትክክል ነህ። እውነት ነው የተናገርከው። ነገር ግን አብረሽ እየመሰለው አይደለም እውነት ለመናገር እና አልጋ ላይ ነው እንግዲህ የደረሰባችሁ። አይዞህ በቃ አይዞሽ ኤፋ አትበሳጭ። እንግዲህ ምንም ማድረግ አይቻልም እናቴ። ነገ ሁሉም ሲገባቸው ዙረው ይቅርታ ይጠይቁሃል አባቴ። ስለዚህ መበሳጨት የለብህም። አብርሽ እንግዲህ ምን እንደሆነ አላውቅም። አብርሽ ምንም ትክክል አይደለም እያደረገ ያለው ነገር። የእውነት ኢትዮጵያ ላይ ጥሩ ቦታ ላይ ነው ያላችሁ። ጤና ይስጥልኝ ወድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብስት ይበልልኝ። እንግዲህ አሁንም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ በደስታ ሜት ቪዲዮ ተለቋል። እሱ ምን ነው? ሩታ ቀለበት ላረግ ነው እያለ ዛሬ ቪዲዮ ሼር አድርጓል። ሩታን እንግዲህ አላየዋትም። ከዚህ ሰዓት በኋላ ትመጣ ከሆነ አላውቅም። እንግዲህ ዛሬ እንግዲህ ኤፍሬም ሄርሜላና አብርሽ አልጋ የያዙበት ሂዶ እንግዲህ የተናገረውን ተናግሯል። በነገራችን ላይ ኤፍሬምን ትቆጡታላችሁ እንጂ ኤፍሬም ለሄርሜላ እንዴት ዝም ይላት? ለራሷ ብሎ ነው። ከወንድሙ ይልቅንስ እሷ የአብርሽን ውስጥ አታውቅም ብዬ አስባለሁ። የሚያውቀው ወንድሙ ነው። ያወሩትን ያሰቡት ነገር ይኖራል። ገባችሁ? እና እሷ እንዳትጎዳ ነው ሄርሜላን ከአብርሽ ህይወት ውጪ ተይ፣ ነገ ታለሻለሽ፣ ይቅርብሽ እያላት ያለ አስቦላት ነው። እናንተ ግን ኤፍሬምን ሌላ ነገር እያላችሁት ነው። ግን ለራሷ ነው እየነገራት ያለው። ነገ እንዳይከፋት፣ ነገ እንዳታዝን ነው እንደዚህ የሚላት። እውነቱን ስነግራችሁ የሰው ህይወት ገብተሽ አትበጥብጪ፣ በቃሻል ውጪ ሂጂ ነው የኤፍሬም ሀሳብ አስተሳሰብ። እናንተ ደግሞ ይህን ኤፍሬምን አልወደዳችሁትም። ኤፍሬም አነጋገሩን ልብ ብላችሁ ካያችሁት ከሰማችሁት እውነት በጣም ትክክል ነው። በጣም የእውነት የሚናገረው ነገር ሁሉ ልክ ነው። አብርሽ ነገ ሌላም እንደነገርኳችሁ ብትመጣ የሚቀይር ሰው ነው። ለሩታ ያልሆነ አብርሽ እኔ እኮ ለሩታ ያልሆነ አብረሽ ሄርሜላ ለእኔ ይሆነኛል ብላ አምና መቀበሏ ነው የሚገርመኝ። እሱ ነገ ደግሞ ቢያይ ሌላ ጋር ይሄዳል። ይሄ የታወቀ ነው። እኔ ብቻ ሳይሆን ሀገር ያወቀው ስለሆነ ማለት ነው። ስለዚህ በቃ ምንም ማድረግ አይቻልም። ኤፍሬም አትያያዝ ከሱ ጋራ ማለት ነው። እሷንም ነግረሃታል፣ መክረሃታል። አልሰማም ካለች በቃ የፈለገችውን ትሆን፣ የፈለገችውን ታድርግ። ነገ ሲገባት ኤፍሬምዬ መክረሃኝ ነበረ አልሰማ ብዬ ነው እንጂ አንተ ግን የሚሆነውን ነግረሃኝ ነበረ። ያኔ አይኔ ታውሯል፣ ልቤ ተደፍኖ ነበረ ብላ ነገ የምታመሰግንበት ቀን ይመጣል። ችግር የለውም ማለት ነው። እና አብርሽ ኧረ ግን አብርሽ እውነት ኢትዮጵያ ሕዝብ አክብረዋል እንዴ? በነገራችን ላይ ይሄ ስራህ አክብረውሃል ማርያምን በጣም ነው ያከበሩ። እውነት ለመናገር ህዝብ አክብሮሃል ማለት ለምን ካላችሁኝ የሚሰራው ስራ ምንም ትምህርት የለውም። ሙሉጭ ይሄ ነው ላችሁ አልችልም። እናንተም ታውቃላችሁ። የሚያሳዩት አሁን ላይ ትልቁም ትንሹም ስልክ ይዞ ነው የሚንቀሳቀሰው። ገባችሁ? ትንንሾቹ ማይፓት ይዘው ነው የሚንቀሳቀሱት። ስልክ የማይይዝ ህዝብ የለም አሁን ላይ ኢትዮጵያ ላይ ማለት ነው። ኢትዮጵያ ላይ ማንም ይሄንን እንትን የማይጠቀም የለም አሁን ላይ ገባችሁ? ስለዚህ አብርሽ የሚሰሩት ስራ ምኑም አይጠምም፣ ምኑም ደስ አይልም፣ ምኑም አይጠምም፣ ምንም የሚያስተምር ነገር የለውም። ግን አክብረዋቸዋል። በቃ እውነቱን ስነግራችሁ አክብረዋቸዋል። በቃ ይሄ ነው። አሁን ደግሞ ይችን ቦታ አስታወሳችኋት? ስማ አብርሽስ እንደው ምን ይሻልሃል? ኢየሱስ እንዲው ብር መርጣ ልትሞት ነው። እንዲው ምን
የኢትዮጵያን ሙሉ ልትገዛት ነው እንዲህ ያለ ሩጫ ማለት ነው። ዓለምን ልገዛ ነው ወይስ የኢትዮጵያን ምድር እንዳለ በቃ ገዝተው ቤቱን እንዳለ ፎቅ በፎቅ ልታረግ ነው መሰለኝ አይደል? የሱ ነው መሰል አላማ ሳስበው። ግን ደግሞ ልቅደም ስትል የሚቀድምህ መኖሩን እንዳትረሳ እያስባለሁ። እኛ ሰዎች ቶሎ ተፍ 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 ሳይቀርሙን እንቅደም ስንል ደግሞ እኛን የሚቀርበን ደግሞ አለ። ይህንን ቆም ብለን ብናስብ ጥሩ ነው። የምንቀደምበት መንገድ ያለን ገባችሁ? ስለዚህ ተሱ ደግሞ ጥንቃቄ ማድረግ ነው ላለው እንግዲህ ደስታ ደግሞ አንድ ነገር ብለህ የምፈልገው ነገር ቢኖርም ቀለበት የምታረግላት ኧረ ስራችሁ ሁሉ ግን እንደው ምንድን ነው? በመድኃኒዓለም እንደው ስራችሁ ሁሉ ምንድን ነው? ኧረ ኢየሱስ ቀለበት የምታረግላት እነሱ ጋር ተማክረህ ነው እንዴ? ግርም እያለኝ ነው አሁን ጋይስ፣ ግራ እያጋቡኝ ነው ጋይስ። እኔ ግራ እየተጋባሁኝ ነው። እኔ ብቻ ነኝ ወይስ እናንተም ናችሁ? ወይኔ ዩቲዩብ የስራ ሚኒስትር የዩቲዩብ በነገራችን ላይ እኮ እንደዚህ ጭጭጭጭ ብላችሁ እናቴ ብር መስራት እኮ ጥሩ ነው። አንዳንዴ እንደዚህ ተፍ ተፍ ብላችሁ ብራችሁን መስራት እናቴ ተዲካም ተልፋት ችግር አለው። ሰው ለቅጡ ደክሞ ነው ብር የሚያገኘው። እነሱ እንደዚህ ያ ብለው ብር ጋገኙ ምናሻቸው ጎበዝ። ለዛ እኮ ነው እግራቸውን ሶፋቸው ላይ እግራቸውን ስቅል አድርገው ሲርባቸው ምግባቸውን ይሰራሉ፣ ይተጣጠባሉ። መውጣት ሲያምራቸው ልብሳቸውን መረጥ መረጥ አድርገው ለብሰው ይወጣሉ። ከሌላቸውም ብራቸውን ወሰድ አድርገው አዲሱን ገዝተው ይመጣሉ። ምን ይቸግራቸዋል ጋይስ? የቤት ኪራይ 20 ሺህ ወይም ደግሞ 30 ሺህ 25 ሺህ ወይም ደግሞ 20 ሺህ ነው ቢከፍሉ። ያው የአብርሽ ትንሽ ከፍ ይላል እንጂ እነ ሄርሜላንም ቤት አይተነዋል። ወይ 20 ሺህ ነው የምትከፍለው ወይ 15 ሺህ ነው። 20 ሺህ 15 ሺህ ማለት የአንድ ቀን ቪዲዮ ኧረ የአንዲት ቀን ቪዲዮ አይወስድባትም፣ አይወስድም። የአንድ ቀን ቪዲዮማ ለ5 ወር ለ6 ወር የቤት ኪራይ ይከፍልላታል እንዴ! ምን አስባችሁ? ቀን በቀን እየዘነጡ ቀን በቀን ፀጉራቸውን ፏር ብለው ቀን በቀን ፏ ብትን እያሉ እነሱ ለ30 ደቂቃ ብቻ ነው እንደዚህ የሚሆኑት ልላችሁ ፈልጌ ነው ውዶችዬ። በእንደዚህ ሆኖ ብር ማግኘት እኮ ቀላል ነው፣ ግን ክብር ይበልጣል። ያው ለነሱ ብር ነው እንጂ ክብር ምንም አይደለም። እነሱ አሁን ላይ ገባችሁ? ያው ለእንደኛ ያለ ነገር ምናምን ነው ያው የምንፈራው እንጂ እነሱ ምንም ችግር የለባቸውም ልላችሁ ፈልጋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። አብራችሁ ነበርኩ አቢ ነበርኩ። ባይ ባይ።